ሮብ እኔ ቤት ገብታችሁ ምንም የሚያስቅ ነገር የለም። ኦኬ የሰው ህይወት እያበላሽሽ። ሮብ እኔ ቤት ገብታችሁ ምንም የሚያስቅ ነገር የለም። ኦኬ የሰው ህይወት እያበላሽሽ አትሳቂ። የሰው ህይወት እያበላሸሽ ነው። የወንድምሽን ህይወት ነው ያበላሸሽ። ሂዘ ቢዝነስማን ስለሆነ ስሙ ንጹህ ሊሆን ይገባል። ካለበለዚያ ማንም አይገዛውም። እንደዚህ አይነት አንቺ እንደመሰከርሽበት ጨካኝ አይነት ሰው ከሆነ ማንም ከጨካኝ አይገዛም። የወንድምሽን ህይወት እያበላሸሽ ሲምፕሊ ወተት እንደደፋ ህፃን እዚህ ጋር መተሽ አትሳቂ። ኦኬ ውሸት ደግሞ በጣም አጸያፊ ነገር ነው። የዋሸሽ ሰው ሊያፍር ነው እንጂ የሚገባው እንደዚህ እየሳቀ እያላገጠ አይደለም ሊያወራ የሚገባው። አሁንም እቺ ልጅ ላይም እየዋሸሽባት ነው። ልንገርሽ አይደለ ሮብ መተሽ ሮብ እንዳንቺ ጥቅም የሰዎችን ህይወት እንደፈለግሽ ልትቀያይሪ አትችም። ሮብ መተሽ እዚህ ቤት መስክረሽ ስለ እሷ ተናግራሽ ሐሙስ ጠዋት ነው ደውላ የመከረችኝ እንድመሰክር ካልሽ ኬት መጣ? ሮብ ለታ ጭንቅላትሽ ውስጥ ማን ከተተው? ያንን አውቃታለሁ። ጎንደር መታ ነበረ፣ ስጦታ ይዛልኝ መታ ነበር የሚለው ነገር ኬት መጣ አንቺ ጭንቅላት ውስጥ? ስለዚህ አሁንም እየዋሸሽ ነው። እውነታውን ንገሪን። እውነታውን ብቻ ነው እኛ መስማት የምንፈልገው ከማስረጃና ከመረጃ ጋር። እሷ ይህንን ዋሽልኝ ብላኛለች ካልሽ ቮይስ ሪከርድ አምጭልን። ተደዋውላችሁ ከሆነ ላይ ስትደዋውሉ ሪከርድ አድርገሽ የማቅረብ ኃላፊነት አለብሽ እንድናምንሽ የምታወሪውን ነገር። ቴንክ ዩ በደወለችልኝ። እሺ በቃ ስለ ሮብ ለታው ምላሽ ስጭኛ። ሐሙስ ነው እሷ ደውላ እኔ ቤት ላይ በገባን በበነጋታው አልሽ። በነጋታው የሮብ በነጋታ ሐሙስ ነው። ሐሙስ ለታ ነው እሷ የነገረችሽ። ሮብ ለታ ኬታ ምተሽ ነው ታዲያ ያወራሽው? ገና ሳትመክርሽ ገና ዋሽልኝ ሳትልሽ አንቺ ኬታ መጣሽው? ብላኝ ነው እኮ ቀኑን ስላላወኩት ነው እንጂ ደውላ ብላኛለች። ብላኝ ነው እንጂ ፈጥሬ አይደለም መቼም ማወራ። የታምጥቼ የተፈጠረ ይሆናል። አንቺ ጋር የመጀመሪያ ቀን በገባን በበነጋታው እኮ ነው ያልሽው። አንድ ያልሽው ለምንድን ነው እየተደወለ የምትመከሪው? ለምን ራስሽን ችለሽ አታወሪም? አይ እንደዛ አይደለም ማርያምን። እሺ መቅደስ፣ ከዚህ በኋላ ከተደወለ ስልክ እንዳታነሽ። ኦኬ ዲክላይን አድርጊባቸው፣ ቀዩን ንኪባቸው። ኦኬ በጣም ጥሩ። አንቺ ያልሽው አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባችሁት ሮብ ነው። በነጋታው ማለት ደግሞ ሐሙስ ነው። ሐሙስ ደውላ መከረችኝ እንድዋሽ አልሽ። ሐሙስ ደውላ ከመከረችሽ አሁንም ሌላ ሰው መክሮሽ ካልሆነ የመጣሽው እውነታውን ከሆነ የምታወሪው ሮብ ዕለት ኬት መጣሹ? ታዲያ እሷ ሐሙስ ነው ደውላ የመከረችሽ ዋሽልኝ ያለች። ሮብ ዕለት ኬት መጣ? ሮብ ዕለት እኔ ቤት ገብተሽ አንቺ ላይቭ ሪከርዱን አወጣለሁ። ሮብ ዕለት እኔ ቤት ገብተሽ አውቃታለሁ መታ ስጦታ ይዛልኝ መታለች። የመጣች ጊዜ መቼ ብዬ ሳፋጠጠሽ ዶክተር አብይ የመጣ ጊዜ የምህረት አዋጁ ጊዜ አለች እሷ። ስለዚህ ያ ማለት የዛሬ ስንት ዓመት ነው? 5 ዓመት 6 ዓመት አላት። ኦኬ ሮብ ዕለት ኬት መጣሹ? ሐሙስ ከሆነ የደወለችልሽ ይህን መልስ ነው የምፈልገው። እኔ ደውላ እንደዛ ብላኝ ነው እንደዛ ያወራሁት። ተመሳስለብኝ ሊሆን ይችላል። እሷ እንደዛ ብላኝ ነው ሀቢባ ያወራሁት እንጂ ፈጥሬ ከየት አምጥቼ ከየት ብዬ እንዴት ላወራሽ እችላለሁ? ማስረጃ ልታቀርቢልኝ ትችያለሽ? ማስረጃ የደወለችልኝ ማስሽ ነው። ለምን ደግዳች? ቅድም ሐሙስ ጠዋት አልሽ በበነጋታው አንቺ ጋር በገባን በበነጋታው በአንቺ ቋንቋ ነው ሮቢውን አላውቅም እንጂ ያው ያወራንበት በበነጋታው በገባችሁ በበነጋታው። እሺ ከመደወሏ በፊት ነው እኔ ጋር የገባችሁት። የዛኔ ኬት አምጥተሽው ተናገርሽ እኮ ነው የምልሽ። አቡ እኔ ብቻ እሷ ደውላ ነው እንደዛ ያልኩት እኮ። በበነጋታው አላልሽም? አንቺ ጋር በገባን በበነጋታው ብዬሻለሁ። ከበነጋታው በፊት እኔ ጋር ስትገቡ ኬት አምጥተሽው አልሽ? የደወለችው በበነጋታው ከሆነ አቡ ይቅርታ አርግልኝና ደወለች ያለችበትን ቀን ስክሪንሾት አርጋ ቀኑ ይናገር የለ። አሁን እኔ ከአንቺ ጋር ትላንት ካወራው የስተርዴይ ብሎ ይናገራል። የስተርዴይ እኮ የስተርዴይ ነው የሚለው። ልካልኛለች ሐሙስ ደውላ፣ እሷ ደግሞ ሮብ ዕለት እኔ ቤት ገብታ አውርታለች። ስለዚህ እሷ የደወለችላት ሐሙስ ከሆነ ሮብ ዕለት አላወኩም። አንቺ እኮ አሁን ፍርድ ቤት ቢሆን ቆመሽ ወንድምሽ ላይ የመሰከርሽው የሞት ፍርድ ቢፈረድበት አረብ ሀገር ላይ ቢሆንና ያላረገውን አረገ ብለሽ መስክረሽበት ወንድምሽ ላይ የሞት ፍርድ ብታስፈርጂና ወንድምሽ ከተገደለ በኋላ መታሽ ይቅርታ ትናንትና እኔ ወንድሜ ላይ የመሰከርኩት በውሸት ነው ብትይ እንዴ? የውሸት ምስክርነት መስጠት እኮ ትልቅ ወንጀል ነው። ሮብ ዕለት ኬት አምጥተሽ እንደተናገርሽ ሮብ ዕለት እዚህ ቤት ገብተሽ ስለመሰከርሽው ነገር እሷ የደወለችው እኔ ቤት የመጀመሪያ ቀን በገባችሁ በበነጋታው ከሆነ ማን ነው? ከበነጋታው በፊት ያለውን ቀን
ኬት አምጥተሽ ተናገርሽ ነው? አውቃታለሁ። እቺ ሴት እየተናገረች ገባሽ? አማን እህትየው ትግባ አለ። እሺ ብዬ አስገባውሽ። ቪዲዮ አብሬ ያልኩሽ አበራሽ እና ተቀበልሽ ስልሽ አዎ አውቃታለሁ እና እንደ የዛኔ አውርታኝ ሊሆን ይችላል። ቀኑ ቼክ የሆነ ሀቡ አንቺ በበነጋታው አልሽኛ። አዎ ብዬሻለሁ፣ ግን ቀኑ ቼክ የሆነና እርግጠኛ መሆኑ ይውጣ እና እኔ ሳታወራኝ የት አምጥቼ አወራቸዋለሁ? የት እንደዛ በሳትልኝ እንዴት እንደዛ ልልች አልኩኝ? አልገባኝም። አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባች ድሮ ብሎ እሷ ያወራትሽ ሐሙስ ነው። ከሐሙስ በፊት ሳታወራሽ በፊት ኬት አምጥተሽ አልሽው ቃሉ? አየሽ፣ ውሸትሽን ሌላ ውሸትሽ አወጣብሽ። ገባሻ? በበነጋታው ስትይ አሁን እቺ ሴት ለበጣም ገንዘብ ተካፍሎች ሊሆን ይችላል። ኢቃማሽን እናሰራልሻለን ተብለሽ ሊሆን ይችላል። ምንም አይነት ነገር ቃል ተገብቶች ነው። አውቃታለሁ እና እንደ የዛኔ አውርታኝ ሊሆን ይችላል። ቀኑ ቼክ የሆነ ሀቡ አንቺ በበነጋታው አልሽኛ። አዎ ብዬሻለሁ፣ ግን ቀኑ ቼክ ይሁንና እርግጠኛ መሆኑ ይውጣ እና እኔ ሳታወራኝ የት አምጥቼ አወራቸዋለሁ? የት እንደዛ በሳትልኝ እንዴት እንደዛ ልልች አልኩኝ? አልገባኝም። አንቺ ጋር በገባን በበነጋታው ማለት እኔ ጋር የገባችሁ ድሮ ብሎ እሷ ያወራትሽ ሐሙስ ነው። ከሐሙስ በፊት ሳታወራሽ በፊት ኬት አምጥተሽ አልሽው ቃሉ? አየሽ፣ ውሸትሽን ሌላ ውሸትሽ አወጣብሽ። ገባሻ? በበነጋታው ስትይ አሁን እቺ ሴት ለበጣም ገንዘብ ተካፍሎች ሊሆን ይችላል። ኢቃማሽን እናሰራልሻለን ተብለሽ ሊሆን ይችላል። ምንም አይነት ነገር ቃል ተገብቶች ሊሆን ይችላል። እቺ ሴትዮ ግን ሀቅ ካላት ሀቋ ያወጣላታል ፈጣሪ። ሀቅ ካላት የተበደለች ከሆነች ሀቋን ፈጣሪ ያወጣላታል። እኔ ውሸታም ነኝ። ሀቀኛ ከሆነች እሺ፣ አንቺ ፈልገው ከአንቺ አሁን እዚህ ጋር ሐሙስ ዕለት ደውላልኝ ነው ብለሻል። ሮብ ዕለት ኬት አምጥተሽ ተናገርሽው? እኔ ቃል ሐሙስ ደውላ አስጠንታኝ ነው አሳምናኝ ነው ያልሽው። ሐሙስ ከሆነ የደወለችው ሮብ ዕለት ቀድመሽ ገብተሽ ነበር እኔ ቤት። ሮብ ዕለት ኬት አምጥተሽው ተናገርሽ? ያንን ቃል ነው ለሱ ብቻ ምላሽ ስጭን። እሱን እኮ ነገርኩሽ እኮ። አልነገርሽንም? እንስማሽ፣ ንገሪኝ። ማለት እኔ እኮ ነገርኩሽ። እኔ ደውላልኝ እንደዛ ስላሳመነች ነው እንደዛ የዋሸው አልኩኝ። ቀኑን አልሽኝ፣ በበነገታው ያልኩሽን ቀኑን ያልሽኝ። እኔ ደግሞ ቀኑን በበነገታው መሆኑን እኔ ማለት ጠዋት ስለሆነ መቼ እንዲሆን ምናምን እርግጠኛ አይደለሁም። ከእንቅልፌም ራሱ በደንብ አልነቃውም። ያወራሁትም ራሱ አላውቀውም። በጣም ጥሩ መቅዲ። ለመጀመሪያ ጊዜ ደውላ ሶሊያና ተራሽ ሲደርስ እያንዳንዱ ማስረጃ ታቀርቢያለሽ። ለመጀመሪያ ጊዜ ደውላ ሀሎ ሀይ መቅዲ፣ እኔ ሶሊያና እባላለሁ እና ወንድምሽን ልከፈው ሀቢባ ቤት ልገባ ስለሆነ መተሽ አቃጣልሽ ዋሽልኝ ያለችሽ አስረጅን ያለችውን አካሃ ጀምሮ ማለት እኔ እኮ ነገርኩሽ። እኔ ደውላልኝ እንደዛ ስላሳመነች ነው እንደዛ የዋሸው አልኩኝ። ቀኑን አልሽኝ፣ በበነገታው ያልኩሽን ቀኑን ያልሽኝ። እኔ ደግሞ ቀኑን በበነገታው መሆኑን እኔ ማለት ጠዋት ስለሆነ መቼ እንዲሆን ምናምን እርግጠኛ አይደለሁም። ከእንቅልፌም ራሱ በደንብ አልነቃውም። ያወራሁትም ራሱ አላውቀውም። በጣም ጥሩ መቅዲ። ለመጀመሪያ ጊዜ ደውላ ሶሊያና ተራሽ ሲደርስ እያንዳንዱ ማስረጃ ታቀርቢያለሽ። ለመጀመሪያ ጊዜ ደውላ ሀሎ ሀይ መቅዲ፣ እኔ ሶሊያና እባላለሁ እና ወንድምሽን ልከፈው ሀቢባ ቤት ልገባ ስለሆነ መተሽ አቃጣልሽ ዋሽልኝ ያለችሽ አስረጅን ያለችውን አካሃ ጀምሮ የማትተዋወቁ ከሆነ ቁጥርሽን ኬት አምጥታ ደወለችልሽ? ደውላስ ማነኝ ያለችሽ? ምንድነኝ ያለችሽ? ላይ ማረገችኝ ፎሎ ተደራረግን። እሺ አንድ ከዛ በውስጥ አወርታ ቡቴም ላይ መጣች። መቼ ነው ለመጀመሪያ ጊዜ ቲክቶክ ላይ መጣ በውስጥ ያወራች? ላይቭ ላይ አቅሻለሁ ያልኳት እንትና ላይቭ ላይ እንደዛ ያወራችበት ነው አይደለም? ለመጀመሪያ ጊዜ ፎሎ አርጋሽ በኢንቦክስ መታ ያወራችሽ መቼ ነው? ቀኑን አላስታውስም። እሺ ስንት ጊዜ ባቃው? ለዛ ነው ሮብ እኔ ቤት ገብታችሁ ምንም የሚያስቅ ነገር የለም። ኦኬ እሺ ረጉድ እሺ። ይህንን ሀሳብ እኔ ነኝ ቅድም የሰጠሻል። አይዲሽን እናሰራልሻለን ብለው ቃል ገብተውልሽ ከሆነ እንደዛ አይደለም። ያንቺ ዋታ ያልቀው። እሺ እንደዛ ካልሽኝ የምሬ ነው። ትንሽ ደቂቃ ብቻ ስሚኝና ከዛ ልውረድ ማለት ነው። እንሰማሻለሁ። ብዙ የዋሸሻቸው ነጥቦች አሉ፣ ግን በቃ እየዞረብንም ቢሆን እንሰማሻለን። በጣም ዋቴ አምናት እናቴ ትሞት በጣሪ ሆይ ድረስ ምናምን አይደለም። ስሬስ ቁም ነገር እናንተ ከመሰላችሁ ግን እሺ ውሸታም ነኝ እኔ እኮ ውሸቴን አምኜ ተቀበልኩ። ውሸታም ነኝ ብዬ እኮ ይቅርታ ጠይቁ ህዝቡ ነው
አንቺ መልአክ እና ሀቡ እና እንደዛ ብዬ መጥቼ ስም አጥፍቻለሁ እና ደግሞ እኔ ከጥፋቴ ተጸጽቻለሁ። ትናንት ስለዋሸሁት ነገር በጣም በአይምሬ ውስጥ እየተመላለሰ ሰላሜን አሳጦኛል እና ለዛ ነው አንደኛ ሁላችሁን ህዝቡን ይቅርታ ለመጠየቅ፣ ሁለተኛ ደግሞ እሱ ስሙን ስላጠፋሁት ይቅርታ ለመጠየቅ በውሸት ስለመሰከርኩ እና ደግሞ ደሞዜን ምናምን ያልኩት ቤት እንደገዛልኝ እውነተኛ ለመሆን ለመናገር፣ ሶስተኛ ደግሞ እሱን ስም ማለት እሱን ለማክሽልኝ ቮይስስ አንቺ ላይ መጥቼ በውሸት ልመሰክር ስለሆነ እንዳትቀየሚኝ ያለሽ ወንድምሽስ? እኔም ወንድምክ ቆይ እኛ ህፃን አይደለንም፣ ጅል አይደለንም። እዚህ ጋር እኔም ወንድምክ እኔም እህትክ እሱም ወንድምክ ነው። ለምንድን ነው እኔ ላይ የምትመሰክረው በውሸት ለምን ስትዩ? እና እንጀራዬን ልጣወይ ያለሽስ የወንድምሽ ቮይስ የላክሽልኝስ? እንደዛ በልታ ብሎ ነው እንደዛ አርጌ ላኩልሻል። እንደዛ ብለ ቮይስ ላክልኝ ብለሽ ነው ወንድምሽ የላከልሽ ማለት እንደዛ በል ማለት እንደዛ ብዬ መረጃ ላንችን ለመላክ ነው እኔ እንደዛ የላኩልሽ ማለት ነው። እንደዛ በል ብለሽ ወንድምሽን ለሀቢባ ልልክ ስለሆነ እንደዛ ላክልኝ ብለሽ መረጃ እንዳልከፍተው እዚህ ጋር ቮይሱን ትናንትና ስላልተጠቀምኩት ነው፣ እሱን ቮይስ ስላልከፈትኩት ነው። አንቺኛ ጻልስልሽ እንዴ? እሺ ሀቢባ በቃ ለውራደሽ በቃ እንደዚህ ካላመንሽ አይደለንም ካላመንሽ እንድና እንዴ በየቀኑ እየመጠቃብሽ ውሸት እየፈጠሽ ስቲል እንድናምንሽ ትፈል። ቤት የሚባል ነገር አልገዛልኝም። ልጅነቴን ያለው እኔ ብዙ ነገር ዋሽቻለሁ። ሀቡ ለምንድን ነው ማሰሚኝ? እኔ ዋሽቻለሁ ብዙ ነገር ብያለሁ። ቮይስስ ከቤተሰብ ጋር የላክሽልኝ ኢሞ ላይ ቮይስ ለአንቺ ብዬ ኢሞ ዳውንሎድ አድርጌ የላክሽልኝ ቤት እንዳልተገዛልሽ ውሸት እንደሆነ የላክሽልኝስ ቮይስ? አዎ ልኬልሻለሁ። እኔ እኮ ማለት ያልዋሸው ምናምን እያልኩሽ አይደለም። ወንድሜም ውሸታም ነው እያልሽ ነው። ቤተሰቦቼም ውሸታም ናቸው እያልሽ ነው። እኔ እንደዚህ በሉ ብዬ ነዋ፣ መረጃ ስለሌለኝ እኔ እንደዚህ በሉልኝ ብዬ ነዋ። እኔ እንደዛ ያልኳቸው። ሀቡ ከተረዳሽን ተረጂኝ፣ እንደዛ ልውረድ ማለት እኔ ለማንኛውም ሁሉን ህዝብ ይቅርታ ለመጠየቅ ነው የመጣሁት። አንደኛ አሁን ያልኩትኝ ወንድሜ ላይ የውሸት የመሰከርኩትኝ የእናቴንም ቮይስ ኢሞ ላይ የላኩት ቤት እንዳልተገዛልኝ ወንድምሽም አንቺ ላይ ሊመሰክር ውሸት ሊመሰክርብሽ እኔ ቤት ቀጠሮ ሊመጣ እንደነበረ ግን ከመጣ የእሱን ጉድ እንደምታወጪ አንቺና ወንድምሽ ሌላኛው ወንድምሽ ያወራችሁበትን ቮይስ ከዛ ስራዬን ነው እኮ ማጣው እናጣ እኔን አውጥቶ እንደጣለኝ አውጥቶ ይጣልቃ ምን ችግር አሉ? እኔ ሴት ሆኜ አውጥቶ ጥሎኛል እናንተ ወንድ ምናምን ያልሽበት የላክሽልኝ ቮይስ አንቺ ብትደልጂው እኔ ወደ ሌላ ስልኬ ፎርዋርድ አድርጌ ያስቀመጥኩት ያ ሁሉ መረጃ አለ። አሁን መተሽ እኛን እንደ ጅል ቆጥረሽ በአንድ ቀን ልዩነት መተሽ ውሸቴን ነው ትናንትና የመሰከርኩት ከምትይ ዝም ብለሽ በዛው ብጠፊ አይሻልሽም ነበር? ትናንትና የውሸት ይቅርታ ለመጠየቅ ነው ሀቡ። ይቅርታ ልበላችሁ ብዬ ነው እንጂ እሺ እጠፋለሁ ማለት ይቅርታሽ አንድ ሁለተኛ ነገር ወንድምሽ ላይ የውሸት ለመመስከር ሶሊያና ገፋፍታኝ ነው አልሽ። ታዲያ ዛሬስ መተሽ ይቅርታ እንድትጠይቂ ወንድሜ ላይ የውሸት የመሰከርኩት እንድትይስ ማን የገፋፋሽ? ዛሬስ እንድትመጪ ምንድን ነው ቃል የተገባልሽ? እሱ ራሴ ነኝ። ምን ቃል ተገብቶልሽ ነው? ማን አነሳስ? ዛሬ ቃል ምናምን ሳይሆን ይሄ በራሴ ነው። ምክንያቱም እኔ ስራ መስራት አልቻልኩም። ምኑ ስራ ስልሽ ቀኔ እስከሚደርስ ቢያንስ 2 ቀንም ሆነ 1 ቀንም ሆነ እኔ መስራት አልቻልኩም። በቃ ውሸት ስለሆነ ውስጤን ሰላም አሳጣኝና ሚዲያ ላይ ቢያንስ ቀርቤ ይቅርታ መጠየቅ አለብኝ። እሱ ስሙን ያጠፋሁት ውሸቴ ነው ብዬ ለምን ብዬ ነው ሚዲያ ላይ የመጣሁትና እናንተን ይቅርታ ለመጠየቅ ነው ሀቡ። ሌላ ነገር ምለው ነገር የለኝም። ቮይሶቹን ልክፈታቸው፣ የላክሽልኝን ኢሞ ላይ እና ዋትሳፕ ላይ የላክሽልኝን ማስረጃዎች ቮይሶቹን ልክፈታቸው። ለምን እኔ ያላኩልሽም አላልኩም? እኔ ያላመንኩሽም ለምን ያለቀሽውን ባ የማልሹ መሀላ ያ ሁሉ የላክሹ ቮይስ የወንድምሽ ማስረጃ እኔ እኮ አመንኩ እኔ እሱን ላኳ እኛ ዝም ብሎ የሰጡንን የምንቀበል ጅሎች አይደለንም። እያንዳንዱን ነገር ስታወሩ መታችሁ እዚህ ቤት ዊ ኒድ ኤቪደንስ ማስረጃ እንፈልጋለን። ትናንትና ለዚህ ነው ማስረጃ ስለ ነበረው
ማስረጃ ያለ ማስረጃ ማንንም አናምንም። እኛ የማንም መጫወት አይደለንም። እንደፈለጋችሁ ሀሳባችሁን እየቀያየራችሁ እየመጣችሁ ትናንት ያወራሁት ውሸት ነው፣ ዛሬ ያወራሁት ውሸት ነው። ትናንትና ሶሊያና ስታለቅስ እንባዋን አይታችሁ እኔን ሀቢባ እናት ናት እኮ እሷ ሴት ናት እኮ እመኛት እኮ ስላለቀሰች ብቻ እንዳምናት ነበረ በጣም ግፊት ስታበዙብኝ የነበረው። ማስረጃ ሶሪ ይኸው ሶሊያናም ዛሬ እንደ መቅደስ መታ ትናንትና አምናችሁኝ የፈረዳችሁልኝ ውሸት ነው ትለን ነበር። የሆነ ድርሃም ሲቦጨቅላት ሰው በገንዘብ ይገዛል። እኔ መረጃ ሰነድ እንጂ ሰው አላምንም። አለቀ። መቅደስ ትናንትናም ሳይኖራት